ብሌን አንቺ ካልሞትሽ ምንም ሰላም የለም። እንኳን ደህና መጣሽ ብሌን። ብሌን ያሁን እሺ ትሄደ እንደ ጀግና ይሰራራሽ አልነበረም እንዴ? ምን ነው ብቻሽን ስትሆኝ ፈራሽ እንዴ? እኔ አንተ መቼም አልፈራም። እውነት እኔን አትፈሪኝም? እስኪ ሙት በይኝ እስኪ። አትፈሪኝም? አንቺ በረሮ እውነትሽን ነው። እኔን አትፈሪኝም? ዛሬ ከኔ ማንም አይደለም። ብዙ ጊዜ ነግሬሽ አልሰማ ብለሽ ነበር። ከኔ ጋር መጣላት መጨረሻው ሞት ነው፣ ሞት። ብዙ ጊዜ ላስጠነቅቅሽ ሞክሬያለሁ። አንቺ ግን አልሰማህም ነው ያልሽኝ። በገዛ እጅሽ ደግሞ ሞትሽን ጠርተሻል፣ ሞትሽን ጠርተሻል። ምን አልሽ? አልሰማሁሽም። ይቅርታ አልተረዳሁሽም። ጮክ በይ እስኪ፣ ጮክ በይ። ይቅርታ አልጠይቅኝ የሞከርሽ ነው እንዴ? ጮክ በይ ተናገሪያ፣ ጮክ በይ። እሺ በይ አሁን ተናገሪ። አሁን ጊዜ የለኝም። ይቅርታ ልጠይቅኝ አልነበር እንዴ? ምን አፍጠሽ ተይኛለሽ? አረመኔ መቼም አልፈራም። አንቺ ርካሽ! ለዚህ ድርጊትሽ ዋጋ ትከፍያለሽ። እርዱኝ! እባካችሁ እርዱኝ! እባክህ ልቀቀኝ ኃይሉ! እርዱኝ! ኃይሉ እያሳመምከኝ ነው። እባክህ ልቀቀኝ! ተበይ! በረሮ ዛሬ ከኔ ማንም አያድንሽም። እሺ ማንም አያድንሽም። እባክህ ልቀቀኝ! ኃይሉ እያሳመምከኝ ነው። ብሌን ኃይሉ ልቀቀኝ! እባክህ ምንድን ነው ማም? አሁንም ወደ ቤት አትመለሽም እያልሽኝ ነው? አሁንም ቂም ይዘሽብኛል እንዴ? ይሄ ሁሉ ነገር እንኳን ተፈጥሮ ትንሽ እንኳን አላሳዝንሽም? መቀየርሽን እርግጠኛ አይደለሁም። ስለዚህ እዚህ ትሆኛለሽ። ይሄ የመጨረሻ ውሳኔ ነው። ጠልተሽኛል ማለት ነው? በእኔ ተስፋ ቆርጠሻል? እንደሱ አይደለም ልጄ። እኔ ለምን እጠላሻለሁኝ? ልጄ እኮ ነሽ፣ ያብራኪ ክፋይ። ታዲያ ቆይ ካልጠላሽኝ ለምን ጨከንሽብኝ? ለምንድን ነው ቆይ ይቅርታ ማታደርጊልኝ? ተቀየሬ እንኳን እያየሽኝ ለምንድን ነው ልትቀበይኝ የማትፈልጊው? ተይ እንጂ ቃልዬ፣ እናትሽ እንደዚህ አትናገሪያት። እንዴት እናት ልጇን ትጠላለች? እሷ እኮ ላንቺ አስባ ነው። ተይ ልጄ፣ ግፍ አትናገሪ። ማሰብ እንደዚህ ነው እንዴ? ልጅ ላይ መጨከን ነው ማሰብ? አንቺ ቆይ ልጅሽ ላይ እንደዚህ ታደርጊያለሽ? እንኳን የወለድሻት ልጅ ላይ ቀርቶ ያልወለድሻት ብሌን ላይ ራሱ እንደዚህ አጨከኝባትም። ይቅርታ፣ እኔ ብሌን ልጅሽ አይደለችም ለማለት ፈልጌ አይደለም። ከወለድሽው ልጅሽ በላይ እሷ እንደምትወጂ ጠንቅቄ አውቃለሁ፣ ይገባታልም። እኔ ግን አንቺ ብሌንን የምትወጃት ርቧን ታህል እንኳን እኔ እንደዚህ አትወደኝም። አሁን ምን እንደገባኝ ታውቂያለሽ? መወለድ፣ ስጋ፣ ዘመድ ምናምን የሚባሉ ነገሮች እንዳለ ውሸት ናቸው። ወይም ደግሞ ሁሉም ሰው ጋር አይሰሩም። አንዳንድ ለእንደዚህ አይነት ነገር ልባቸው ያልተፈጠሩ ሰዎች አሉ። ተይ ቃል፣ ሰላም በማንም የማትተካ ምርጥ እናት ነች። እናትነት እንደዚህ ነው? እና ለልጇ አታዝንም እንዴ? ይቅርታ ካላደረገችላት ልጇን አውጥታ ጎዳና ላይ ከጣለቻት ምኑ ላይ ነው እናት የምትባለው? ለመውለድማ እበትም ትል ይወልዳል ያለችው ሐረግዬ እውነቷን ነበር። አምጠሽ የወለድሻትን የገዛ ልጅሽን እንዴት ማመን ይከብድሻል? እንዴት በእኔ ላይ ትጨክኛለሽ?
እንዲህ ሆኜ እንኳን ስታይ ህሊናሽን እንኳን ትንሽ አይሰማሽ? እኔ እንደዚህ ጥለሽ ልትሄጂ ነው? የሰላም እንቅልፍ እንኳን ይተኛልሻል? እናቴ ለላም እኮ ቀንዱ አይከብዳትም። እኔ ግን ከበድኩሽ አይደለም? ለምን እናቴ? እኔ ቆይ ልጅሽ አይደለሁም እንዴ? ተይ ልጄ ተይ። አንቺ እኔን ለመናገር እንደዚህ መብት የለሽም። እሺ በቃሽ ልጄ። ከዚህ በላይ እናትሽ ላይ ጠባሳ ትጣይባት። ምንም ብትሆን እኮ እናትሽ ናት። ለአንቺ መጥፎ ነገር አታስብም። ከዚህ በላይ ቆይ ምን ታርገኝ? እኔ እኮ ገነት እዚህ ቤት መኖር ሳልፈልግ ቀርቼ አይደለም። ለዛ አይደለም እንደዚህ ያዘንኩት። ከዛ የባሰ የሚያመኝ በእናቴ እንደዚህ ያለመታመኔ ነው። እኔ ላይ እምነት ማጣቷ፣ እንደዚህ መገፋቴ ነው የሚያሳምመኝ። ይሄ ደግሞ የመጀመሪያው አይደለም። ከዚህ በፊትም ደግማ ደጋግማ ከርታኛለች። አንዴ የሰው ወሬ ሰምታ እንደ ቆሻሻ ከቤቷ አስቀንጠራ ጣለችኝ። የአሁኑ ሲበለኝ በጥፋቴ ነው። ግን እኮ ልጇ ነኝ። እንዴት ቆይ ልጁ ላይ ሰው እንደዚህ ይጨክናል? ከነ ማንነቴ ነበር ልትቀበኝ የሚገባው። እንኳን እግርሽ ስር ለወድቅ ቀርቶ ማለቴ ነው። እየሸሸች ነው። ሁሌም መሸሽ ብቻ ነው የምታውቀው። ሂጂ አምልጭ። እሺ የፈለገ ብትሄጂ ከኔ አታመልጭም። ከህሊናሽ አሸሽም። እሺ ደግሞ የሚያስለቅስሽ ንግግሬ ሳይሆን እውነታው ነው። እሺ መጀመሪያ ልብሽን ቀይሪ። ልጁን ለማመን የማይፈልግ ልብ ለማንም አይጠቅምም። እሺ ልጄ እኔ ስንት ነገር ባረኩኝ፣ ለእኔ ይገባል? አየሻት አይደለ? ስለሸሸሽ ብቻ የኔን ህመም የሚቀንስ ይመስላታል። ልጄ በቃሽ። ከዚህ በላይ እናትሽ መግሎት አያስፈልግም። ለእሷ ይሄ አይገባትም። እኔ አልተጎዳውም አይደለ? እሷ ብቻ ናት የተጎዳችሁ። እኔ ምንም አልሆንኩም። ቆይ ለእኔ ይሄ ይገባል? ይገባኛል ልጄ። በዚህ ሁኔታ ሁለታችንም ከመጎዳት ውጪ ምንም ነገር አታተርፉ። እናቴ እኮ ናት ካደችኝ፣ የገዛ እናቴ። ይሄ ነገር ለእኔ ቀላል ነገር ይመስልሻል? አንቺ እንኳን አምነሽ ተቀብለሽኛል። እሷ ግን እኔን አምና መቀበል እንኳን ይከብዳታል። ከዚህ በላይ ግን የሚያመኝና የሚያቆስለኝ አለመታመኔ ነው። እኔ ላይ እምነት ማጣቷ፣ መገፋቴ ነው እንደዚህ የሚያሳምመኝ። የሰው ወሬ ሰምታ ካደችኝ። የአሁኑስ በጥፋቴ ነው። ግን እኮ እኔ ልጇ ነኝ። እንዴት ቆይ ሰው ልጁ ላይ እንደዚህ ይጨክናል? ኧረ ተይ ልጄ፣ እናትሽ ትሰማለች። ትስማ። እኔ እንድትሰማኝ ነው የምፈልገው። እሺ ልጄ ተረጋጊ። እሷን እኔ ያናግራታለሁ። አንቺ መጀመሪያ ራስሽን አረጋጊ። እኔ ምንም ነገር አልፈልግም። እንደውም እዛ ቤት ተመልሼ መሄድ አልፈልግም። እዚሁ እኖራለሁ። አይ እንደሱ አትበይ። እናትሽን እኔ ሄጄ አናግራታለሁ። እንደተቀየርሽ እነግራታለሁ። እናትሽም ትቀበልሻለች። አልፈልግም። አንቺ ስላልሻል ሳይሆን ውጤቱን አይታ ነው እንድትቀበል የምፈልገው። ማመን ካለባት በራሷ ጊዜ ትመን። አትሂጂ እባክሽ አትሂጂ። እኔ እንድታናገራት አልፈልግም። ተመለሺ። ሰላምን በሚገባ ተናግሬ ውስጧ ላይ ክብሪት ነው የለኮስኩት። አሁን ደግሞ ገነት ሄዳ ትጨምርላታለች። ያኔ ታምናለች። ከዛ በቃ እኔ ወደ ቤት እመለሳለሁ። ኡፍ ግን ቆይ እንዴት ነው የምችለው? እዚህም አልኖርም በጭራሽ። እዚህ ቆሻሻ ቤት ከምኖር ብሞት እመርጣለሁ። ያኔ የተሰቃየሁት ይበቃኛል። አሁንማ በድጋሚ አልኖርም። ሞቼ ነው ቆሜ። አንዴ ብቻ እዛ ቤት እግሬ እርገጥ እንጂ ምን እንደማረግ ራሴ ያውቃለሁ። ምስኪን ሰላም፣ ምን አለ ራስሽ እንደዚህ ከምትጉጂ ልጅሽን በሰላም ተቀብለሽ ብትኖሪ። ላጨከኝባት ነገር ለምን የራስሽ ታሳምሚያለሽ? ብሌን እገልሻለሁ። አንተ ደደብ ምን ልታረጋት ነበር? ልትገላት? እገልሃለሁ የማትረባ አንተ የማትረባ ወንድ ከሆንክ ከኔ ጋር ትመጣ። አቅምህን ሴት ላይ የምታሳየው እገልሃለሁ።
አንተ የውሻ ልጅ እጅህን ነው የምቆርጠው። ብሌን አልተጎዳሽም አይደል? ደህና ነሽ አይደል? እስኪ ልይሽ። ደህና ነኝ ሳሚ፣ እባክህ ተረጋጋ። እንዴት ነው የምረጋጋው? ጎድቶሻል እኮ። ይቅርታ የኔ ቆንጆ፣ አብሬሽ መምጣት ነበረብኝ። ጥፋቱ የኔ ነው። ይሁን ነገር እንደሚፈጠር ገምቼ ነበር። ምን አለ ቶሎ ብከተልሽ ኖሮ። ትንሽ ብፈጥን ኖሮ ይሄን ምንም አትሆኝ ነበር። ተጎድተሻል እኮ። ብሌን አንቺ ካልሞትሽ ምንም ሰላም የለም። አንተ ማድረባ ብሌን ልገላት ብሌን። ወይኔ ሳሚ፣ ወይኔ ጉዴ። ልቀቀኝ! ልቀቀኝ! ብሌን ልገላት ነበር። ይሄን ፍቅር እገልሃለሁ፣ እገልሃለሁ፣ ልቀቀኝ! እገልሃለሁ። ልቀቀኝ! ልቀቀኝ! አንተ ደደብ! ልቀቀኝ! ልቀቀኝ! ገዛለሁ ንፋይሉ አይደለም እሱ። ሳሚ፣ ወይኔ ጉዴ፣ ምንድን ነው የማደርገው? እየደማኩ ነው። በጣም ይቅርታ፣ በእኔ ምክንያት ነው እንደዚህ ሆንከው። ብሌን በጣም ወድሻለሁ፣ በጣም ማፈቅርሽ። የኔም ሆንሽ አልሆንሽ ለእኔ ለውጥ የለውም። ሁሌም የወደድኩሽ እሞታለሁ። አውቃለሁ፣ በእኔ ምክንያት ነው እንደዚህ ሆንከው። ምንም እንድትሆን አላደርግም። እሺ አሁን ሆስፒታል እንሄዳለን። እሺ ትድናለህ። ምንም አትሆንም፣ አትሞትም ምንም አልሆንም። አንቺን ለማን ጥዬ እኮ እኔን ለማን ጥለህ? አመሰግናለሁ ሳሚ፣ የእውነት አንተ ከማንም በላይ ታስብልኛለህ። እኔ ግን ከቤት ላባረር ነበር። በጣም ይቅርታ። ለእኔ ብለሽ እኮ ነው ያባረርሽኝ፣ እኔ እንዳልጎዳብሽ አይደል? የሰው ያለ እባካችሁ እርዱኝ። ሳሚ ምንም አትሆንም። እሺ ብሌን እባክሽ አታልቅሽ። እኔ እንደዚህ ሆነሽ ማየት አልፈልግም። በእኔ ምክንያት ነው እንደዚህ ሆንኩ። በጣም ይቅርታ። እባክህ ጠንከር በል። የሰው ያለ እባካችሁ እርዱኝ፣ እርዱኝ። ሳሚ እባክህ ጥለኝ እንዳትሄድ። ያለብኝን ውለታ መመለስ አለብኝ። አንተ ለእኔ ብዙ ነገር አድርገህልኛል። እኔ ግን ለአንተ የሚገባን ሰጥቼ አላውቅም። እባክህ ለእኔ ስትል ጥለኝ አትሄድ እባክህ። ሰላም፣ ለምን እንደዚህ ትሆኛለሽ? እናቴ እባክሽን አንቺ እናቴ። ተይ የኔ ፍቅር፣ ለአንቺ ስል ብሞት ምንም አይመስለኝም። ለሚወድ ሰው መሞት ትልቅ ክብር ነው። እንደውም ለአንቺ ስል ሞቼ ሁሌም ልብሽ ውስጥ ለኖር። እባክህ ዝም በል። ሁለተኛ
ሁለተኛ ስለሞት እንዳታወራ። እንጣላለን ሳሚ። እሺ አንቺ ካልሽ አልሞትም። አንተ አትሞትም። እሺ አትሞትም፣ በጭራሽ አትሞትም። በፍጹም አንተ አትሞትም። እሺ አንዴ እንኳን በክብር አናግሬ አላውቅም። አንተ ግን ህይወትህን ሰጠኝ። እንደዛም ቢሆን ግን አትሞትም። አንተ አትሞትም። በቃ ሰላም እያታልቀሽ በቃ እናቴ እባክሽን አንሹ። ኦፍ! ይሄ ደግሞ እንዴት ነው የሚጮኸው? ድምፁ ደግሞ እንዴት አባቱ ነው የሚያስጠላው? እሺ ልጅ ብሌን ደግሞ ምን ፈልገሽ ነው የምትደውይው? እናቴ ምን ሆነሽ ነው ስልክሽ ነው የማታነሺው? ሳሚ ጉዳት ላይ ነው ያለው። በኃይሉ ሳሚን ወቅቶታል። በጣም እየደማ ነው እናቴ። እባክሽ ቶሎ ነይልኝ። እኔ ምንም ነገር ማድረግ አልቻልኩም። ሳሚ ባል ነገር እኮ የለም። እባክሽን ቶሎ ነይልኝ እናቴ። ሳሚ ተወጋ? ዋነኛ ጠላቴ። እንዴት ደስ የሚል ዜና ነው የነገርሽኝ ብሌንዬ። የእውነት ይሄማ የምስራች ነው። ምስር ብዬ ነኝ ቆንጆ። በደስታ ነው ወደ ቤት የምመለሰው። ብሌንዬ ጣፋጭ እኮ ነሽ። ቀኔን አሳመርሽው። ሄሎ እናቴ፣ ሄሎ። ለምንድን ነው ዝም የምትይኝ? ሳሚ መልካም ሞት። ገሃነም እንገናኛለን። እናቴ ስልኩን ዘጋችብኝ። ምን ሆነ ነው? ብሌን ተይው በቃ። ለእኔ እንደዚህ ስትጨነቂ ማየት በህይወት ከመኖር በላይ ትልቅ ክብር ነው። ሞቴን በጣም ቆንጆ አድርገሽዋል። አንተ ደግሞ ዝም በል። 10 ሞት አትበልብኝ። አትሞትም። ማን ስለሆንክ ነው የምትሞተው? እኔ ለማን ጥለህ ነው የምትሞተው? አላሳዝንም? ራሴን በጸጸት ትወቅስ። ብሌን ተይው ይሞት። ምንድነው እንደዚህ ዝም ብለሽ የምትደክሚው? ወይ እናቴ ምን ሆነ ደግሞ የማትደውለው? ብሌን ተይው፣ ጊዜው ረፍዷል። ቢያንስ ለመጨረሻ ጊዜ እንኳን ፈገግ ብለሽ ልይሽ። ሳሚ እባክህ ዝም በል እያልኩ ነው። አንተ ተጨመረ ጭንቅላቴን አታዙረው። አትሞትም ብያለሁ። አትሞትም በቃ። ለምን ለዳግም አትደውልለትም? ተይ ብሌን አትደውይለት። ምን ቀረሽና ነው የምትደውይው? ከዚህ በላይ ህይወቴን እንድበጠብጭ አልፈልግም። ከመረጥሽው ጋር መሆን ትችያለሽ። እሺ ከኔ እሱን መርጠሻል። ስለዚህ ካወጣሽ ጋር ቀጥይሽ። ዳግም ስልኩን ዘጋብኝ። አሁንም አኩርፎኛል ማለት ነው። በሰዓትማ እንደዚህ አታደርገኝም። ነገርኩሽ እኮ። ለምን ተስፋ አትቆርጭም? አልቆርጥም፣ መቼም አልቆርጥም። እንደምንም ብዬ አድንሃለሁ። ብሌን በቃ ተይኝ። ለምንድን ነው ህይወት የምትበጠብጪው? ሄሎ የኔ ፍቅር። ዝም በይ፣ ፍቅር አትበይ። ቆይ አንዳንዴ ምን ይሰማዋል ብለሽ እንኳን አታስቢ። በጣም ነው የምታሳዝኚው። እሺ በጣም ይህ ነገር በጣም ነው የሰለቸኝ። ከዚህ በኋላ ወይ እኔን ወይ እሱን መረጭ። ለነገሩ አንዴ እሱን መርጠሻል። ከዚህ በኋላ እሱ እዚህ ቤት የሚኖር ከሆነ የኔና አንቺ ነገር ያበቃለታል። እየሰጋው እየተናደድኩኝ መኖር አልፈልግም። ሳሚ እኮ ድንገት መንገድ ላይ ስለሱ ምንም መስማት አልፈልግም። አቁሚ። ይኸውልሽ አንቺ ትልቅ ሴት ነሽ። የፈለግሽውን ነገር መምረጥ ትችላለሽ። በቃ ምረጭ፣ ወይ እኔን ወይ እሱን። ባንቺ አፍ ኢየሱስም ሲጠራ እንዴት እንደሚያስጠላኝ ብታቂ ኖሮ አንድ ቀን አታወርዱም ነበር። ለነገሩ አንቺ ለኔ ስሜት መች ታስቢና ነው? ዳግም ስልኩን ዘጋብኝ። ምን ሆንሽ እንኳን ብሎ አልጠየቀኝም እኮ። የራሱን ስሜት ብቻ ነው እንደሚያስበው። ሳሚ የሆነ ነገር ከሆነ ገዳዩ እሱ ነው። ቆይ እሱ ነው ሆኜ ቢሆንስ? ሳሚ ባይኖር ኖሮ እኮ እኔ ነበርኩኝ በሱ ቦታ መሆኑ። ብሌን በፈጠረሽ እንደዚህ አትሁኝ እባክሽ፣ እንደዚህ አትሁኝ። የሰው አለ፣ እባካችሁ እርዱኝ።
አለ? እባካችሁ እርዱኝ። የት አለ? አቤል እባክህ እርዳኝ። ምን ነው ብሌን፣ ችግር አለ እንዴ? ምን ተፈጠረ? እባክህ እርዳኝ። ሳሚ ተወግቷል። ሳሚ? አዎ ለእኔ ሲል ነው የተወጋው። እባክህ ምንም ሆነ የለበትም። አሁን ወደ ሆስፒታል ይዘን እንሂድ። የት ነው? እና እዛ ነው ያለው። እባክህ ቶሎ እንሂድ። ለእኔ ሲል ነው እንደዚህ የሆነው። ምንም ሆነ የለበትም። ሳሚ 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 ሰላም፣ ለምን እንደዚህ ትሆኛለሽ? የምትናገረውን እየሰማሻት አይደል? እሱማ አዎ፣ ግን እሷም እውነት አላት። ቆይ ግን ለምን ወደ ቤቷ አትመልሻትም? አልመልሳትም በጭራሽ። ያ ቤት ለእሷ መጥፊያዋ ነው። ስለዚህ ወደ ቤት መልሻት። የባሰ ልጄን ማጣት አልፈልግም። ችግር ነው እንደዚህ የሚያረጋት። ይህ ባህሪዋ ደግሞ እንደሚለወጥ ማወቅ እፈልጋለሁ። ገነት ለገንዘብ ብላ እኮ ባልሰራሁት ወንጀል ሰው ገለሻል ብላ እያስፈራራችኝ ነበረ። በጭንቀት እኮ አብጄ ሁሉ እንደነበር ታውቂያለሽ አይደለ? ራሴን እኮ አሳልፌ ለፖሊስ ልሰጥ ነበረ። እሷ ግን አንድ ቀን እንኳን ተጸጽታ አታውቅም። ምንም እንደማያውቅ ሰው ዝም ብላ ቁጭ ብላ ነበረ። ታዲያ ለእኔ ለወላጅ እናቷ ያልሆነች እንዴት በቀላሉ ትቀየራለች? ይህንን ማመን በጣም ይከብደኛል። እሱስ ከባድ ነው። ታዲያ ለምንድን ነው የምታለቅሺው? የእናትነት አንጀቴ አላስችል ብሎኝ ነው። ምንም ብትሆን እኮ ልጄ ናት። ሰላም፣ ከልጅ ጋር የማይሆን ትግል ውስጥ ነው የገባሽው። እኔ ያየሁትን ልንገርሽ፣ ቃል ሌላ ሰው ናት። አሁን ትቀየራለች። ያችኛዋ ቃል ላትመለስ ሞታለች። ልጅሽን ብትቀበያት ይሻላል። ብሌን ተይው በቃ። ለእኔ እንደዚህ ስትጨነቂ ማየት በህይወት ከመኖር በላይ ትልቅ ክብር ነው። ሞቴን በጣም ቆንጆ አድርገሽዋል። ብሌን እባክሽ ተረጋጊ። እንደዚህ አትኝ። እንደዚህ ስለሆንሽ እኮ ለሳሚ ምንም አጠቅም። ለእኔ ብሎ እኮ ነው የተጎዳው። ለእኔ ብሎ እኮ ነው እሱ እንደዚህ ሆነው። እሱ ባይኖር ኖሮ እኮ ነው የነበርኩኝ የምጎዳው። ይሄኔ ሞቼ ነበር። ገባኝ ብሌን። ሆስፒታል አመጣን እኮ ዶክተሮቹም እኮ እያዩት። አቤል፣ ሳሚ እኮ ብዙ ደም ነው የፈሰሰው። ለእናቴ ስደውልላት አታነሳም። አንስተውም ዝም አለችኝ። እያዳግም ደግሞ በቅናት ታውሯል። ምን እንደሆነ እንኳን ሳይጠይቀኝ ነው ስልኩን በጆሮዬ ላይ ዘጋው። ይሄኔ እሱ ቢኖር ኖሮ ሳሚን ቶሎ ብለን ሆስፒታል ይዘን እንመጣ ነበር። የሆነ ነገር ከሆነ እሱ ነው አንደኛ ተጠያቂ። እሱ ቢኖር ኖሮ ሳሚን ቶሎ ብለን ሆስፒታል ይዘን እንመጣ ነበር። ተረጋጊ በቃ ብሌን። እሱ ስላላወቀ እኮ መጀመሪያም እኮ ሲጠይቀኝ ነው የሚያውቀው። ከቅናትና ከህይወት የቱ ነው የሚበልጠው? እኔስ ብሆን ኖሮ እኔ ተጎድቼ ብደውልለት እንደዚህ ነው የሚያደርገው? እሺ በቃ አንቺ ተረጋጊ። ለእኔ ሲል እኮ ነው ህይወቱን የሰጠው። አንድ እንኳን አላሰበም። ከማንም በላይ ነው የሚያስብ፣ ከዳግምም በላይ ስገፋው ነው የኖርኩት። አንድ እንኳን ለእሱ ክብር አልሰጠሁት። በጣም ነው የፈራሁት። አንድ ነገር ከሆነ መቼም ራሴን ይቀራለሁ። በቃ ብሌን፣ ሳሚ ምንም አይሆንም፣ ይድናል። ደግሞ እኮ በጣም ብዙ ደም ነው የፈሰሰው። እኔ በጣም ፈርቻለሁ። ምንም አይሆንም፣ አንቺ ብቻ ተረጋጊ። ዶክተሮቹ ራሱ እስካሁን ዝም ያሉት ከባድ ነገር ቢሆን ቀላል ነገር ቢሆንም አይነግሩን ነበር እስካሁን። ብሌን እባክሽን ጥሩ ጥሩ ነገር አስቢ። ለሱም የሚሻለው ይሄ ነው። ወይኔ ሳሚ በጣም ይቅርታ።
ሁሌው ነገር አያጣትም። ብቻ የሆነ ነገር ያተርፋታል። የድመት ነፍስ ያላት ይመስል ገድያት እንኳን አፈር ልሳ ትነሳለች። የሆነ እቅድማ ያስፈልገኛል። ሃሎ፣ ምን ትሞታለች ብለህ ነው? አሁንም ተርፋለች። እባክህ ሳሚ ግን ዛሬ ሳይሞት አይቀርም። ድንገት እንኳን ከተረፈ መሞት አለበት። የተሻለ ደግሞ እቅድ ያስፈልገናል። ሁሉንም አንድ ላይ የምንገልበት የተሻለ እቅድ ያስፈልገናል። ጆን ማለት ልክክር ነው ያዘጋጀሁት። እሱንማ እንዴት ለዚህ ተራ ነገር ጠራዋለሁ? ለነገሩ እውነትህን ነው። ይሄንንም ሆነ ያኛውን እቅድ ማሳካት እችላለሁ። አንተ ደደብ፣ ሳታስበው ግን ትልቅ ነገር ነው ያመጣው። ለካ የጭንቅላትን ንፍት ከመያዝ ውጪ ማሰብ ይችላል። እባክህ በል ቻው። አሁንማ ጆ መምጣት አለበት። የኔ ትልቁ መሳሪያ ጆ አሁን መምጫ ሰዓት ደርሷል። የኔ ብረት መዝጊያ ጆ መምጫ ሰዓት ደርሷል። እነዚህ ደግሞ ምን አባታችሁ ነው የሚዶልቱት? ቶሎ አሳምኛትና ወደ ቤት ይመልሽኝ። ለነገሩ ገነት ስለኔ ለውጥ እየሰበከቻት ይሆናል። አይ ገነት በጣም ምስኪን ናት እኮ። በቀላሉ ነው ለካ ሰውን እንዴ የምታምነው። ያቺ ሰላም ተብዩዋ ግን እንዴት እንደምታስብ ምን እንደምታስቡላ ግራ ያጋባል። አንዳንዴ ሞኝ ትሆናለች፣ አንዳንዴ ደግሞ ሳልገምታት ብልጥ ሆና ታስገርመኛለች። ልክ የብሌን ብጤ ናት። እናትና ልጅ አንድ ናቸው። እሷም እንዲህ ሞኝ እየመሰለች ነው እንዲህ የምትጮትብን። አይመጡም እንዴ? ቆይ እኔ እኮ እዚህ መቀመጥ ሰለቸኝ። በአማላጅ ካልሆነ ልጄን አልቀበላትም አልሽ አይደለ? ይሁን። አሁን እሷ ስለነገረችሽ ነው እንደዚህ የምትሆኚ። እሷ እንደዚህ ባናግርሽ ኖሮ እኔን ወደ ቤት አመለሽኝም ነበር ማለት ነው። እኔ በቃ እዚህ ቆሻሻ ቤት ውስጥ ለሰከንድ መቀመጥ አልፈልግም። እዩ እስኪ እዚህ ቤት ውስጥ እኮ ነው የምኖረው። ይሄ ደግሞ ምንም የሰው ቤት አይመስልም። እዚህ ቤት ከምኖር ጎዳና በወድቅ ይሻለኛል። ቃል ምን ሆነሽ ነው? ቀደም እኮ ተይ እባክሽ፣ አንቺ ነሽ ዋና ጠላቴ። ይሄኔ ለገዛ ልጅሽ ቢሆን እንደዚህ አትሆኝም ነበረ። ልጅሽ ላይ ማድረግ የማፈልጊውን ነገር ቆይ እኔ ጋር ለምን ታደርጊያለሽ? መሰሪ አድብተሽ እየጠበቅሽኝ ነው። ቃል ስነ ስርዓት ያዢ። ገነትን እንዲህ የመናገር መብት የለሽም። እሺ ተይ እባክሽ፣ አንቺ ሁሌም ከኔ ተቃራኒ መሆን ትፈልጊያለሽ። አንድም ቀን እንኳን ከጎኔ ሆነሽ አታውቂ። ይቺ አስመሳይ ለካ እስካሁን ስታስመስል ነበር። ምን አይነት ፍጥረት ናት? በፈጣሪ እኔ ደግሞ የምር ተቀየረሽ ብዬ መከራከሬ። ቃል አሁኑኑ ይቅርታ በያት። ለምን ሲባል እውነታውን እኮ ነው የተናገርኩት። ይሄኔ ለብሌን ቢሆን እንደዚህ አትሆንም ነበረ። እኔ ላይ ሲሆን ግን እሺ ብላ ተስማማች። ደግሞ እናትሽ ልክ ናት ትላለች እንዴ? መሰሪ ለነገሩ አንቺ ነሽ እንደዚህ አስጠቃሽኝ። ልጅሽ ምን ከመሰለ ቤት አባረሽ እዚህ ቆሻሻ ውስጥ እንድትኖር ፈረችባት። ቃል ቢገባሽ ይሄ ቆሻሻ ቤት አይደለም፣ ከኛ ቤት በተሻለ ሰላምና ፍቅር የሞላበት ቤት ነው። እኔ እንኳን አንዳንዴ በዚህ ቤት እቀናለሁ። እሺ አረ ትቀኛለሽ? ታዲያ ለምን እዚህ ቤት ውስጥ አትኖሪም? አንቺ እዚህ ኑሪ፣ እኔ ደግሞ እዛ ቤት ልኑር። እናቴ ይሄ እኮ ፊልም አይደለም። ፍቅር ሰላም ምናምን እያልሽ አትጃጃይብኝ። እንደዚህ ነው የምታስቢው? መቀየር እንደዚህ ነው? ገነት ነግሬሽ ነበረ እኮ ልጅቷ ላይ ችግር የተፈጠረው አስተዳደጓ ላይ ነው። እንዲህ በቀላሉ አትቀየርም። አሁንም አገባኝ። እኔ ቅድም ስታለቅስ ሰዓት ተጸጽታ መስላኝ ነበር እንጂ እኔ መቼ እያጃጃለችኝ እንደሆነ አወኩኝ። ይሁን ለትምህርት ነው። አንድ ሰው ሲያታልልሽ እሱ ነው ሞኝ። ምክንያቱም ያንቺን እምነት አጥቷል። በድጋሚ ያ ሰው ካታልልሽ ግን አንቺ ነሽ ሞኝ።
አሁን የመተወኛ ሰዓቴ ደርሷል። በደንብ አስመስይ ቃል። ይኸውልሽ ቃል፣ አንቺ ልጄ ነሽ። ምንም ቢሆን አንቺ ላይ ክፉ አልመኝም። ግን ደግሞ እኔ እናትሽን በደንብ ልታውቂኝ ይገባል። እሺ? አሳይቼ ስለማላውቅ ይሄኛውን ባህሪዬን በጭራሽ አታውቂኝም። እኔ አንድ ነገር ላይ ለመወሰን በጣም እቸገራለሁኝ። አውጥቼ አውርጄ ነው የምወስነው። አንዴ ግን ከወሰንኩ በኋላ ለእናቴ ልጅ ራሱ አልመለስም። እሺ? እና አሁንም ውሳኔ ልንገርሽ አይደለ? እዚህ ቤት ከገነት ጋር ትኖሪያለሽ፣ ከእሷ ስነስርዓት ትማሪያለሽ። እሷ መለወጥሽን ግን ካልመሰከረች መቼም ቢሆን እዛ ቤት አትመለሽም። ተግባባን አይደለ? እምቢ ካልሽ ደግሞ የፈለግሽውን ነገር መወሰን ትችያለሽ። ግን እኮ እናቴ በቃሽ ቃል። ከዚህ በኋላ ምንም ብትይ ልታታልኝ አትችይም። እሺ? ለራስሽም ለእኔም ስትይ ከልብሽ ተቀየሪ። እኛ ደግሞ ትላልቅ ሰዎች ነን፣ ብዙ እናውቃለን። እሺ? በፍጹም ልትሸውጅን አትችይም። እሺ እናቴ እንዳልሽ። እኔ ምልሽ ገነት፣ ብሌን ቆየች አይደለ? አዎ፣ አረ ቆይታለች። ምንኝ ነው ግን የረሳኋት? ወይኔ ልጄን። አረ እንደውም እኮ ብዙ አልቆየችም። ኤቴም እምቢ ብሏል ሊሆን ይችላል። እምቢ ካላት ታዲያ አትመለስም እንዴ? ማም ደግሞ ብሌን አታውቂያትም እንዴ? እምቢ ያለኝ ልተው ብላ የምትመለስ ይመስልሻል እንዴ? ያው የእሷን ድርቅና እያወቅሽ። ቆይ ሳሚስ ስልክ ሊያወራ አይደል እንዲወጣው? እሱ ላይ መጠራጠር ትችላላችሁ። ምናልባት ደግሞ በስልክ ሰበብ ብሌን ሊከተላት ሄዶ ሊሆን ይችላል። ማን ያውቃል እንግዲህ ከሱ ጋር ሆና አለሟን እየቀጨች ይሆናል። የኔ ልጅ እንደዛ አታደርግም። ጨዋና ስነስርዓት ያላት ልጅ ናት። ደግሞ ቀለበት ማድረጓን አትርሺ። ስልኬን ቆየት ነበር ያደረኩት። ቆይ ልደውልላት። ቆይ ይሄን ያህል አስፈላጊ ነው እንዴ? ቃል ምን ሆነሻል? ገነት ልክ ናት፣ መደወል አለባት። አንቺ አጠገብ ሆኖ ነው ዝም የምትይኝ? ወይኔ ለትንሽ ለነገሩ እስካሁን ደሙ ፈሱ አልቆ ሞቶ ይሆናል። ምን ነው የኔ ልጅ ደውለሽ ነበር እንዴ? አዎ እናቴ ደውዬ ነበር። ከዛ አንድ አነሳሹና ዝም አልሽ። አነሳሽው? አንስተ ዝም አልሽ ነው ያልሽው? አዎ መልሼ ብደውልም አታነሺም። ኧረ እኔ ስልኬን ትቼ ነው የወጣሁት። ይቺ ናት የዘጋችው። ቆይ ግን ቃል ምን አይነት ልጅ ነሽ? ልጄ እያለቀሽ እኮ ነው። ምን ሆነሽ ነው የምታለቅሽው? ምን ተፈጠረ? ብሌን ምን ሆና ነው? እናቴ ሳሚ በጩቤ ተወግቶ ሊሞት ነው። ምን? ለእኔ ሲል እኔን አድናለሁ ብሎ እሱ ህይወቱን አደጋ ላይ ጥሏል። አሁን ከህይወትና ከሞት ጋር እየታገለ ነው። የኔ ልጅ አታልቀሺ። እናትሽ አሁን ትመጣለች። የት ሆስፒታል ያላችሁት? እሺ በቃ እናትሽ ትመጣለች። እሺ እናቴ። ምን አይነት ተንኮለኛ ነሽ ግን? እንዴት ስልኩን እያየ ዝምት ያለሽ? ኧረ ኔትወርክ ነው አልሰራ ብሎኝ እኮ ነው። እኔ አልሰማ ስላለኝ ነው። ዝም በይ ውሸታም። አውቀሽ ነው ያደረግሽው። ምንድነው ገነት? ምን አድርጋ ነው? ልጄ እርዳታ ፈልጋ እናቷ ጋር ደወለች። ይቺ ልጅሽ ግን አውቃ ስልኩን እያየች ጆሮዋ ላይ ዘጋችባት። ቆይ ግን አንቺ ምን ባረግሽ ነው የሚሻልሽ? ምን አይነት አሳፋሪ ልጅ ነሽ? በቃ አሁን መጨቃጨቁ አይጠቅመንም። ቶሎ ብሌን ጋር እንሂድ። ነይ በቃ ብሌን ውስጥ ገብተን እንጠብቀው። እሺ በጣም ይቅርታ፣ ታካሚውን ልናተርፈው አልቻለም።
Thank you.